ሌላኛው ጥያቄ አንዲት ሴት ሐራም ላለመስራት በማለት የተለያዩ ነገሮች ተጠቅማ ራሷን ብታረካ ሐራም ይሆንባታልን የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ የጀነት ሰዎችን መገለጫ ሲነግረን የሙእሚኖችን መገለጫ ሲነግረን ወለዚነ ሁም ሊፉሩጅሂም ሓፊዙን ብላ የቂያም ቀን ከሚፈሩት ነገር ሁሉ ድነው የተመኙትን አግኝተው በሰላም የሚኖሩ የአላህ ባሮች መገለጫ ብልታቸውን ይጠብቃሉ ከትዳር አጋራቸው ካልሆነ በስተቀር ብላ። በዚህም አላበቃም ፈመን ብተጋ ወራአ ዛሊከ ፈኡላኢከ ሁሙል ዓዱን ብላ አላህ ከፈቀደው ውጪ ባለ መንገድ ራሱን ለማርካት የሞከረ ፈኡላኢከ ሁሙል ዓዱን እነሱ ድንበር አላፊዎች ናቸው ብላ አላህ ተባረከ ወተዓላ። ኢማሙ ሻፊዒ ይሄን የቁርአን አንቀጽ መሰረት በማድረግ ብልትን የነካኩ የዘር ፈሳሽ ማውጣት ሐራም መሆኑን ጠቅሰዋል። ምክንያቱም አላህ ተባረከ ወተዓላ ፈኡላኢከ ሁሙል ዓዱን ብላ ቁርአኑ ላይ ከተጠቀሱት ውጪ ከምስትና ከሴት ባሪያ በነበረበት ወቅት ለሴት ልጅ ደግሞ ከባሏ ውጪ ከነዚህ ውጪ ባለ መንገድ ራሱን ለማርካት የፈለገ ድንበር አላፊ ነው ብላ አላህ ተባረከ ወተዓላ። አላህ ደግሞ ድንበር አላፊዎችን አይወድም። ሆኖም ወንድም ይሁን ሴት ከኒካህ ውጪ ራሱን ለማርካት መሞከር አይፈቀድለትም። ያደረግ እንደሆነም ዲኑንም ዱንያውንም ይጎዳል። ማንኛውም ነገር ሸሪዓ ሲከለከል በአዱንያም በአኺራ የሚጎዳ ስለሆነ ወንድም ይሁን ሴት ራሱን በግሉ ለማርካት መሞከሩ ወንጀል ከመሆኑ አንፃር አኺራ የሚያስቀጣው ቅጣት ከመኖሩ ጋር አዱንያ ላይም የተቃራኒ ጾታ ግንኙነት ላይ የሚፈጥረው ከፍተኛ ችግር እንዳለ በዚህ ዙሪያ ጥናት ያደረጉ ዑለሞች ገልጸዋል። ሆኖም ማንኛውም ስሜትን የሚቀሰቅስና በሐራም ስሜትን ለማርካት ለመሞከር ሰበብ የሚሆንን ነገር ሁሉ ማድረግ ይከለከላል። ነብዩ ሰለላሁ ዐለይሂ ወሰለም አይን ዝሙት ይሰራል፣ የአይን ዝሙቱ ማየት ነው። ምላስ ዝሙት ይሰራል፣ የምላስ ዝሙቱ መናገር ነው። ጆሮ ዝሙት ይሰራል፣ የጆሮ ዝሙቱ ማድመጥ ነው። እጅ ዝሙት ይሰራል፣ የእጅ ዝሙቱ ማይፈቀድለትን ሰው መንካት ነው። እግር ዝሙት ይሰራል፣ የእግር ዝሙት መሄድና መራመድ ነው ብላ ሐራም ወደሆነ ግንኙነት እነዚህ የዝሙት በሮችን መዘጋጋት ነው አስቀድሞ። በአይን ስሜት የሚቀሰቅስን ነገር ከማየት መታቀብ፣ በጆሮ ስሜት የሚቀሰቅስን ነገር ከማድመጥ፣ በምላስ ከመናገር መራቅ መጠንቀቅ። ስሜቱን መቆጣጠር ያቃተው ሰው በሐራም አይደለም ራሱን ማርካት ያለበት፣ ሸሪዓ ያስቀመጠው መፍትሄ አለ። ይኸውም ማግባት ነው። ማግባት ያልቻለ ሰው መጾም። ሁለቱም ቀላል የሚባሉ መፍትሄዎች ናቸው። ባለንበት ጊዜ ማግባትን ሰዎች አክብደውት እንጂ በአላህ ተወኩል አድርገው ከገቡበት ቀላል። ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች አግቡ ብለው መክረዋል። አላህ በተከበረው ቃሉ ወአንኪሑል አያማ ሚንኩም ወሷሊሒነ ሚን ዒባዲኩም ብላ ብዙ ሰዎች ድህነትን ፈርተው ከትዳር ወደ ኋላ የሚሉበት ሁኔታ አለ። በሐቂቃው ማግባት ሪዝቅ ለማግኘት ከሚረዱ ነገሮች መሃል አንዱ ነው። ሀብትን በጋብቻ ፈልጉት ተብሏል። ቁርአኑም ላይ ኢንየኩኑ ፉቀራአ ዩግኒሂሙላሁ ሚን ፈድሊሂ ብላ ድሆች ከሆኑ አላህ ተባረከ ወተዓላ በትሩፋቱ ያብቃቃቸዋል ብላ። ከደጋ ቀደምቶች መሃል አንዱ አግባ ቤቷ ሆና የሚረዝቃት አንተም ጋር ሆነ ይረዝቃታል ብላ። ወንዱ ድህነትን ፈርቶ ሴቷ ወይም የሴት ቤተሰቦች ከልክ በላይ ማህር እየጠየቁ አልያ ደግሞ የሚከብድ መስፈርት እያስቀመጡ ከትዳር የሚሸሹ ሰዎች በዝተዋል። በዚሁ ምክንያት ግልጽ የሆነው ዝሙትም በሚያሳዝን መልኩ በሚያሳፍር መልኩ ድብቅ የሆኑ መለሰኛ የሚባሉ ዝሙቶችም እየተስፋፉ ነው። ቆሻሻ ፊልሞችን የሚያዩ ሰዎች እየበዙ ነው። ሐታ በረመዳን ምድር የብልግና ፊልም አይቼ ዘር ፈሳሽ ወጣኝ ጾሜ ይበላሻል ብለው የሚጠይቁ ሰዎች ጥቂት የሚባሉ አይደል። አላህን ልንፈራ ወደ ዲናችን ልንመለስ ትክክለኛ ሙእሚኖች ልንሆን ይገባና ለጊዜያዊ ደስታ ብለን አኺራችን ልናበላሽ ኻሊቃችንን ራዚቃችንን አላህን ልናስቆጣ በጭራሽ አይገባም። ስለዚህ ማግባት የቻለ ሰው ፈጥኖ ሊያገባ ይገባዋል። ዚናን የሚፈራ ሰው ላይ ማግባት ዋጅብና ግዴታም ጭምር ነው። ይሄን ግዴታ ለመወጣት የሚያስችሉ ነገሮችንም ማድረግ ተገቢ ነው። ሴቷም አኽላቁ ዲኑ ጥሩ የሆነ ማስተዳደር የሚችልን ሰው ካገኘች ፈጥና ልታገባ ይገባል።
ቤተሰቦቹ እንኳን አታግቢ ቢሏት እሷ ለራሷ ዝሙትን የምትፈራ ከሆነ በተቻላት ያክል ቤተሰቦቿን ለማሳመን ሞከራ በጭራሽ አይካሉ መላ ቤተሰብ አባል በጭራሽ አይካሉ ሸሪዓ ፍርድ ቤት ሄዳ አስራ ልታገባ ይገባል። ጾመው ሁሉ ስሜታቸውን የማይቆጣጠሩ ሰዎች አሉ። ምግብ ስለሚያበዙ መጠጥ ስለሚያበዙ ከመጾምም ጋር ምግብና መጠጥ መቀነስ ያስፈልጋል። መጾም የማይችሉ ሰዎችም ወይም አከታትለው ብዙ ጊዜ መጾም የማይችሉ ሰዎችም ምግብ መጠጥና እንቅልፍ ሊቀንሱ ይገባቸዋል። እንደዚሁ ደግሞ ስሜት የሚቀሰቅሱ ነገሮችን ከማየት ከመስማት መራቅ መጠንቀቅ ያስፈልጋል። የማያዩ የማይሰሙ ብዙ ሰዎች ሊኖሩ ይችላሉ። ነገር ግን አደብ የጎደላቸው ከሰው ጋር በተገናኙ ቁጥር ስለ ተቃራኒ ጾታ ግንኙነት የሚያወሩ ስርዓት አልባ ሰዎች አሉ። ቆሻሻን ነገር ከማየት ከመስማት ከምንርቀው ባልተናነሰ መልኩ ከእንዲህ አይነት አደበቢስ ሰዎች መራቅ ያስፈልጋል። ራሷ ባለትዳር ሆና ባለትዳር ካልሆኑ ሴቶች ጋር ቁጭ ብላ ስለዚህ ነገር የምታወራ ሴት አለች። ወንዱም እንደዚሁ። ይሄ በዲን የተከለከለና የተወገዘ ነው። ሜዳ ላይ ግብረ ስጋ ግንኙነት የማድረግም ያክል አልጋ ላይ ስለሚደረገው ነገር ከሌሎች ሰዎች ጋር ማውራት አላህ ተባረከ ወተዓላ አደብ ይስጠን። ሌላኛው